በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናታችን ቅድስት ድንግል ማርያም ሆይ፣ የአብርሃም እንግድነት እናታችን ማርያም ሆይ፣ ከሀገራቸውና ከወገናቸው ተለይተው በጭንቅና በመከራ ያሉ ስደተኛ ልጆችሽን የሁላችን እናት ነሽና እባክሽ ጭንቀታቸውን አስወግጅላቸው። በርኅራኄ ብርሃንሽም አንቺ ይሁን ባልሽውና በፈቀድሽው በመልካም ቀና ጎዳና ይጓዙ ዘንድ መርተሽ አድርሻቸው። የይስሐቅ መዓዛ እናታችን ቅድስት ድንግል ማርያም ሆይ፣ በኃጢአታችን ምክንያት የመጣብንን ክፉ ሽታ በእናትነት በረከትሽ ወደ መልካም መዓዛ ለውጭልን። የያዕቆብ መሰላል እናታችን ቅድስት ድንግል ማርያም ሆይ፣ በሥራችን ሳይሆን በቸርነትሽ ሰዋስወ ጸሎታችን ዋጋ ያገኝ ዘንድ ወደ ልጅሽ መንበር ፊት አሳርጊልን። የአባ ኤልያዛ ሸክላ ገዳም እመቤታችን እናታችን ቅድስት ድንግል ማርያም ሆይ፣ በሁሉ ዘንድ የሚወደድ የተረጋጋ ስብዕናና መንፈሳዊ ሕይወትን በሰዎችም ፊት ሁሉ ሞገሰ ጸጋን አድይን። ቀጸላ መንግሥቱ ለጊዮርጊስ እናታችን ድንግል ማርያም ሆይ፣ ነፍስና ሥጋችንን የሚያስጨንቋትን አንቺ ተቃወሚልን። በሚቃወሙንም ሁሉ ፊት እንደ ወዳጅሽ ቅዱስ ጊዮርጊስ የጽን ቀጸላን አጎናጽፊን። ሐመረኖ የእንጦጧ ኪዳነ ምሕረት እናታችን ሆይ፣ በልቦናችን ርኅራኄንና ቅንነትን መልተሽ ለተራቡ አጉራሽ፣ ለተቸገሩ ደራሽ፣ ለተራቆቱትም አልባሽ እንሆን ዘንድ አድይን። አፍጣኒተ ረድኤት እናታችን መድኃኒታችን ወላዲተ አምላክ ቅድስት ድንግል ማርያም ሆይ፣ ሰላምሽን፣ ጸጋሽን፣ ረድኤት በረከትሽን በእኔ ላይ እንደዚሁም ይህን ጸሎት በሚከታተሉት ላይ በሁላችንም ላይ በስራችን፣ በቤተሰባችን፣ በሃይማኖታችን እንዲሁም በሀገራችን ላይ ሙይብን። ስርጉተ ሥጋ ወነፍስ ርኅርኅተ ልብ እመቤታችን ቅድስት ድንግል ማርያም ሆይ፣ አግኝቶ ማጣት፣ በክፉ ሰው እጅ መውደቅ፣ ተሹሞ በውርደት መሻር፣ ነግዶ መክሰር፣ በወዳጅ መከዳት፣ እውነት ይዞ በሐሰት መሸነፍ መሪር ነውና አንቺ ከዚህ ሁሉ በብዝሃ ጸጋሽና በኃይለ ረድኤትሽ ከልይን። ጸምረ ጌዴዎን እናታችን ቅድስት ድንግል ማርያም ሆይ፣ እንደማያስተውል እንስሳ ለሆዳቸው ብቻ ከሚኖሩ ሰዎች ጠብቂን። የዘመናት ባለቤት እግዚአብሔር አብ ሆይ፣ ደካማ ባሪያዎችህ ንስሐ ለመግባት እነሆ ከዛሬ ነገ እያልን የሰጠህንን ጊዜ እያሳለፍን ነውና በእመቤታችን አማላጅነት ለንስሐ አብቃን። ንጹሐ ባሕሪ መድኃኔ ዓለም ክርስቶስ ሆይ፣ ለጸሎትና ለምስጋና እንተጋ ዘንድ አበረታች ቅዱስ መንፈስህን ላክልን፣ አመስጋኝ እንሆንም ዘንድ አድለን። ለቅዱሳን ሐዋርያት ምስጢራትን ሁሉ የገለጽህ እግዚአብሔር መንፈስ ቅዱስ ሆይ፣ በሁለንተና ሕይወታችን ቤታችንንና ሥራችንን በጥበብ እንመራ ዘንድ አንተን ደስ የሚያሰኝ የማስተዋልን ጸጋና አእምሮን ሙላብን። የሕያዋኑ የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ሆይ፣ በኃጢአታችን ምክንያት ከሚመጣብን ከዝሙታዊ መቅሰፍትና ጠንቅ እንድን ዘንድ አንተ ሰውረን። አልፋና ኦሜጋ ሆይ፣ ከስህተታችን እንድንማር አድርገን። ኤለመክኑን ሆይ፣ አይነ ልቦናችንን አብራለን። ኤልሻዳይ ሆይ፣ የሰው ፊትና እጅ አይቶና ተሳቆ ከመኖር አንተ አድነን። በረከተ ኤልያስ እግዚአብሔር ሆይ፣ እድል ፈንታችንን ጽዋ ተርታችንን ከመልካም ሰው፣ ከመልካም ሥራ፣ ከመልካም ስፍራ፣ ከመልካም ጊዜና ከመልካም ፍጥረታት ጋር አድርግልን። ሞገሰ ዳንኤል ነቢየ ሱሳ ክርስቶስ ሆይ፣ ሥራችንንና ስብዕናችንን ከሚያበላሽ ማንኛውንም ነገር ሁሉ ጠብቀን። ፈጣሪያችን ሆይ፣ ሊያዋርዱን ከሚያደቡ አንተ ከልለን። ጌታችን ያህዌ ሆይ፣ ሕይወታችንን ለማመሰቃቀል ከሚሹና ከሚተጉ ታደገን። አምላካችን ሆይ፣ ከቀን ወራሪ ከሌሊት ሰባሪ ሰውረን። እውነተኛ ደመና ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ሆይ፣ በዚህ ዓለም እውነተኛ ዘመድ ጓደኛ ወገን እንደሌለን ታውቂያለሽ። እናታችን ተስፋ አምባ መጠጊያችን አለኝታችን ክብራችን አንቺ ነሽና ጸጋሽን፣ ሰላምሽን፣ ረድኤትሽን በላያችን ላይ እንደ ክረምቱ አዝንሚልን። በማወቅ ወይንም ባለማወቅ ከሠራነው ኃጢአት መተላለፍ፣ ከወላጆቻችን በደልና መተላለፍ፣ ከወገኖቻችን በደልና ግፍ አንቺ በከበረው ቃል ኪዳንሽ እጠቢን፣ ንጹሕም አድርጊን። ተናግረን ማሳመን በተሳነን ጊዜ አንቺ አንደበት ሁኚን።
የአብርሃም እንግድነት፣ የይስሐቅ መዓዛ፣ የያዕቆብ መሰላል ድንግል ማርያም ሆይ ዓለሙ ሁሉ ለእኛ ባዳ ሆኖብናልና ብንወጣም ብንወርድም ከድካምና ከትዝብት በስተቀር ሊሆንልን አልቻለምና ልጅሽ በሰጠሽ በከበረው ቃል ኪዳንሽ ጎዶላችንን ሞልተሽ ከውርደት አድኝን። ለቤተሰባችን፣ ለወገናችን፣ ለሀገራችን፣ ለሃይማኖታችንና ለፍጥረታት በሙሉ ጠቃሚ አድርጊን። እናታችን ጸጋና በረከትሽ ለዘላለሙ አይለየን፣ አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጥቅምት ወር ድርሳነ ማርያም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በጥቅምት ወር የሚነበበውን የእመቤታችን የቅድስት ድንግል ማርያምን ድርሳን መጻፍ እንጀምራለን። ጸሎቷ፣ በረከቷ፣ አማላጅነቷ፣ የልጇም ቸርነት ከሁላችንም ጋር ይሁን ለዘላለሙ አሜን። ምዕራፍ 1 የሰሌን ዛፍ ለክርስቶስ መታዘዙ። ከሁሉ የምበልጠው ሕፃን እኔ ነኝ አለ። ሕፃኑም መለስ ብሎ ሰሌኗን ራስሽን ፍሬሽንም ዝቅ አድርጊ እልሻለሁ፣ እናትና አባቴንም አጥግቢያቸው አላት። ያን ጊዜም ዘንበል አለች። ይህን ያደረገው ማን ነው? እኔ አይደለሁምን? በእኔ ዘንድ ያለው ሥልጣን የባሕሬ ነውና አንቺም ዮሴፍም ጠገባችሁ። ይህን የቆመ ሰሌን በመሬት እንዳለ እንደ ባህር ሞገድ ይንቀሳቀስ ዘንድ አዝዤዋለሁና በዚህ ፍጹም ደስታ ይታያል አለ። ይህን ሰሌንም ሰሌን ሆይ በግብፅ እንዳለው ተክል ሁሉ ወደ እኔ ተመለሽ፣ ተነስተሽም ፈጽሞ ከፍ ከፍ በይ፣ ራስሽን ዝቅ አድርገሻል፣ ፈቃዴንም ፈጽመሻልና በእጽዋቱ ዘንድ ምልክት ሁኚ። ራሳቸውን ዝቅ የሚያደርጉ ቅዱሳን ሁሉ ፈጽሞ ከፍ ይላሉና አላት። ያን ጊዜም ቀና አለች፣ እንደ ጥንቷም ሆነች። ባረካት፣ እንዲህም አላት፣ በአንቺ ምክንያት በሰው ዘንድ ያማረ የተቀደሰ ስሙ በምስጋና ይጠራል ይታሰባል። ሰሌን ሆይ ከገነት ማን አመጣሽ? በሽንገላስ ማን ወደ ግብፅ አፈለሰሽ? በብረት ይቆርጥሽ ዘንድስ በደረቁ ማን ዘራሽ? የትስ አገኘሽ? ሰሌን ሆይ ለቦታው ሁሉ ጌጥ ሆነሻልና ይህ ሁሉ በአንቺ የሆነ አይደለምን? አዳምን ካሳተው በኋላ ዲያብሎስ ሄዷልና እነሆ አሁንም ከገነት ወደ ምድረ ግብፅ ወጣሽ። ነገር ግን ተነሽ፣ ከምድር ከሚገኙት ከገነት ከተክል ቦታ ፍሬዎችም ስጭኝ፣ ከመልካም ቦታም አፍልሶ በግብፅ ምድር ተክሎሻልና። ነገር ግን እጽዋት ሆይ አትፍሩ፣ ለሰው ድህነት አባቴ እንደላከኝ መጠን በእኔ የሚያምኑ ወዳጆቼ ከእርሱ ይመገቡ ዘንድ። አንቺም ሰሌን ሆይ ወደ መጀመሪያ ቦታሽ ሂጂ አላት። ያን ጊዜም ይህች ሰሌን በፊታችን ተነስታ ወደ አትክልቱ ቦታ ወረደች። ድንግል ማርያም ሆይ ማን ተሸከማቸው? እንጨቶችን ብቻ ያስነሱ አይደለም ለእግዚአብሔር የሚገዙ ሰዎችንም ነው እንጂ። ተሸክሜ ወደ ጽድቅ ቦታ የማወጣቸው እኔ ነኝ። ከስጋዋ የምትለይበትን ስጋዋም የሚያርፍበትን ተመለከተ። በአራተኛው ቀን የምመጣ እኔ ነኝና በሦስተኛው ቀን መድኃኒታችን ተነስቷልና። ዳግመኛም እኔ ወደ እነርሱ እመጣለሁ። ከእረፍት ቦታ ገነት ገብተውም ስጋቸው በአዲስነቱ ይኖራል፣ አይሸትም፣ አይተላም። በሕይወተ ሥጋ ሳሉ በመሬት ሰውነታቸውን ጠብቀዋልና እስከ ትንሣኤም እስከ ዕለተ ምጽአትም ይቆያሉ። ያን ጊዜም መላእክት ወደ መሬት ይመጣሉ፣ የእያንዳንዱንም ሥጋቸውን ያመጡታል አላት። እመቤታችንም አቤቱ ሆይ በምን ምልክት ወደ እነርሱ ትመጣለህ? በሚያመጧቸውስ ምልክታቸው ምንድን ነው? መሥዋዕት ያቀርባሉን? በእንደዚህ አይነት ምልክት ወደ እነርሱ ትመጣለህን? ወይስ ወደ ጻድቃን ስትሄድ መጥተው ስምህን ይጠራሉን? ወደ እነርሱም ትመጣለህን? እኔም እንደ እነርሱ አደርጋለሁ፣ መጥተህም ትወስደኛለህ አለችው። እናቴ ሆይ ምን አለብሽ? ወደ አንቺ በምላክበት ጊዜ ብቻዬን የምመጣ አይደለሁም፣ ከሁሉም ሰራዊተ መላእክት ጋር ነው እንጂ። መጥተውም በፊትሽ ይዘምራሉ፣ እነግርሽ ዘንድ ተልኬያለሁና አንቺም ከሐዋርያት ሰውሪው፣ ይህ በኢየሱስ ክርስቶስ በሚፈልጉት ሰዎች ዘንድ የተሰወረ ነውና። እርሷም እንዲህ አለች፣ ሙታንን ታስነሳቸዋለህ፣ ለሁሉም ትንሣኤን ታድላቸዋለህ፣ እግዚአብሔርንም ሳይፈሩ ይመለከታሉ። በክብር ከአብ ጋር አንድ የሆነ አንተ ሥጋን ከመሬት ፈጠርኸው። ይህች የሆነችውም በመላእክትና በሥልጣናት ፊት ነው። የማይነሳ ምስሉን በመፍረስ በመበስበስ ይኖራል።
እግዚአብሔር በነፍስ በሰውነት ያለውን አውቆ መጽናናትን ጨመረለት፣ ይለምነው ዘንድም በሐሳብ ተጽናና። ከዚህ በኋላም የአዳም አባቱ እግዚአብሔር ተነሳ። በአባቱ በአብ በልጁ በወልድ በመንፈስ ቅዱስ ፈቃድ እስከ ዛሬዋ ዕለት የሚጠባበቅ ሆነ። ከጥበበኛም ሰወርሁት፣ በሕፃንነት አእምሮ የሚኖሩ ሰነፎች እንዳይሰሙት እንዳይረዱት በመጻሕፍት አልተጻፈም። በኪሩቤል ትሰወር ዘንድ ተዋት እንጂ። እስከ ዛሬዋ ዕለት ከአብ ከወልድ ከመንፈስ ቅዱስ በቀር የሚያውቃት የለም። በውስጧም ጥበብ ምስጢር የተሰወረ ነው። ከሐዋርያትም መታወቁን ሰወረ፣ በኪሩቤል ዘንድም ማንኛውም ኪሩብ ሳያነበው ይታወቅ ዘንድ አደረገው እንጂ። ዳግመኛም በፍጹም ሰውነታቸው በፍጹም ሐሳባቸው የሚያነቧት እነማን ናቸው አለ። እኛ እግዚአብሔር ነን በማለት ከሰው በፊት የተመኩትም የፍጥረት መጀመሪያዎች ነበሩ። መታሰቢያውም ፈልጎ ያስነሳቸዋል፣ ነገር ግን ከደዌያቸው ይፈወሳሉ። እነርሱን ሊማጸኑ ሊያመልኳቸው የሚሹትንም እግዚአብሔር አይሰማቸውም። እግዚአብሔር ከወደደም በእነርሱ ዘንድ አይገኝም፣ ስለ እነርሱም አይናገርም። አሰምተውም ቢጮኹም እንደ ባዕድ አይሰማቸውም አልሰማቸውምም። ማርያም ሆይ ሌባ በሐዋርያት ዘንድ ከእግራቸው ሰግዶ ወድቆ በወዳጁ በፍቅሩ ይባርከን ዘንድ መምህራችሁን ለምኑት ከበሽታቸውም ይድናሉ በማለት ተማጸነ። ሐዋርያትም እንዳሰቡት እንደፈለጉት ይባርካቸው ዘንድ ኢየሱስን ማለዱት፣ ከሐዋርያት ጋርም ሄዱ። እንዲህ ሲሆን እስራኤል የተመለከተች አይደለችምን? የበጎቻቸውን ድህነት ይሻል፣ እንደ ሰው ያስቡ ዘንድ ይፈልጋል። እነርሱ ግን እስካሁን በመሳሳታቸው መፈወስ ተሳናቸው። ለእናንተ ግን ፈውስን ሰጠኋችሁ፣ እመኑ አላቸው። ምዕራፍ 2 እመቤታችን በሽፍቶች የደረሰባት ሰቆቃ። ስንቅ የተሸከመ ዮሴፍም ሕፃኑን ሰሎሜ ተሸክመው በተመለከተ ጊዜ በጎኑ ይታቀፈው ነበር። በግብፅ በደረስን ጊዜም ከበጋው ፀሐይ እናርፍ ዘንድ ከከተማው ውጪ ከዛፍ ጥላ ስር ተቀመጥን። ይህም ግንቦት 24 ቀን ነው። ዮሴፍና ሰሎሜም ከመንገዱ ድካም የተነሳ ተኙ። እኔም ሕፃኑን ጡት አጠባው ነበር። ልብሱም አባቶቼ ቤተ መቅደስ ባስገቡኝ ጊዜ እንዳለበሱኝ እንደኔ ልብስ ወይን ይመስላል። ካለበስሁትም በኋላ ከእርሱ አላወለቅሁትም። የወርቅ ጫማውም በልጄ እግር ነበር። ሁለት ሽፍቶችም በዚያች መንገድ አለፉ። አንዱ ግብፃዊ፣ አንዱ ደግሞ ዕብራዊ ነው። ዕብራዊው ግብፃዊውን የዚችን ሴት ልብስ የልጇንም ልብስ ልወስደው ሻለሁ፣ የነገሥታቱን ልብስ ይመስላልና አለው። በጫካ ባገኟቸው በወሰድሁባቸውም ነበር፣ ነገር ግን ከሀገሩ አጠገብ ናቸው አለው። ግብፃዊውም ከተፈጠርሁ ጀምሮ እንደዚህ ያለ ሕፃን አላየውምና ተዋለው። ይህን ሲነጋገሩም ሕፃኑ ጡቱን ከአፉ አወጣ፣ የሚጠጣው ውሃ ፈለገ። በአካባቢም ፈለግሁ፣ ግን አላገኘሁም። ተነስቼም ወደ ሰፈር ወሰድሁት፣ ውሃ ያጠጡት ዘንድም ሴቶችን ለመንኋቸው። ነገር ግን ለዚያች አገር ሰዎች ርኅራኄ አልነበራቸውምና የሰጠኝ አልነበረም። ሽፍቶችን በተመለከቱ ጊዜ ወደ ኋላቸው ተመለሱ። ወደ ዮሴፍ ሄደውም ተኝቶ ሳለ የልጄን ጫማ ወሰዱት። ተመልሼም ቀሰቀስኋቸው። ተነሱ፣ ከዚህ አገር እንሂድ አልኋቸው። እነርሱ ርኅራኄ የሌላቸው ናቸውና። ውሃ ፈለግሁ፣ የሰጠኝ ግን አልነበረም። የልጄን ጫማ ከማጥፋት በቀር የተጠቀምሁት የለም። ይህን ብዬ አለቀስሁ። የተወደደው ልጄም እንባዬን ተመልክቶ በጣቶቹ ጠረገልኝ። ትንሽ ጣቱንም ወደ መሬት አወረደ። ከዚያም እንደ ማር የሚጣፍጥ እንደ ወተት የነጣ ውሃ ፈለቀ። ይህንን ውሃም ከዚያች አገር ሰዎች በቀር ለሚጠጣው ለሚያልፈው ለሚያገድመው ሁሉ ፈውስ ጤና ይሁን ብሎ ባረከው። ለእነርሱ ግን ለአፋቸው መራራ ይሁንባቸው፣ ከእነርሱም አንድ ስንኳን አይዳን አለ። ከዚህ በኋላ ትንሽ ተመገብን፣ የተወደደ ልጄንም አቀፍሁት። እንሄድ ዘንድም ተነሳን። ያን ጊዜም መኳንንቶቻቸው ወደቁ፣ ከእነርሱም አንዱ ስንኳ አልቀረም። ጣዖቶቻቸውም በየክፍላቸው ተሰባበሩ። አማልክቶቻቸውም እንዲሁ ሆኑ፣ አንዱ በአንዱ ላይ እየወደቁ ተሰባበሩ። ወደ ግብፅ ስንሄድም ተራሮች፣ ዋሻዎች ልጄን ያመሰግኑ ዘንድ መጡ። ስንሄድም ከእኛ ጋር ይሄዱ ነበር። ልጄም ወደ እነርሱ ተመለሰ። እጁንም በምስራቅ በኩል ወዳለው ተራራ አነሳ። ከዚያው ቁሙ አላቸው። የእጆቹ ምልክትም በድንጋዩ ላይ እንደ ጭቃ እስከዛሬ ድረስ ለሰው ይታያል። በእኔ ለሚያምኑ መምጣቴንም ለሚክዱ ለጎስቋሎች ለአይሁድም ለተረገመው ንጉሥ ለሄሮድስም በተቀደሰው ስሜ ለሚያምነውም ሁሉ ምልክት ሁኑ ብሏቸዋልና።
ነፍስና ሥጋ የሌላችሁ እናንተ ተራሮችና ኮረብቶች አውቃችሁ ስታምኑብኝ፣ ነፍስና ሥጋ ያላቸው በአርአያዬ በአምሳሌ የፈጠርኋቸው ነገሥታቱ ግን ለክብሬ አልተገዙም። ስለ እነርሱ ብመጣም አላመኑብኝም፣ ወደ ዓለም በመጣው ጊዜም አላከበሩኝም አልተቀበሉኝምና ከዚህ አገር እስከምደርስ ድረስ ሊገድሉኝ ፈለጉ እንጂ። ነገር ግን ስሜ የንጽሕት እናቴም ስም በታላቅ ምስጋና እስከ ልጅ ልጅ ይኖራል። ከዚህ በኋላ ሰሚኖን ከምትባል አገር ደረስን። መጀመሪያ ያገኘነው አዳራሽ 4 ማዕዘን በሮች ነበሩት። ከአገርም ይበልጣል፣ ወድቆም ተሰበረ፣ ያመልኩት ነበርና። ኢየሱስ ክርስቶስም ለዚች አገር ለሰዎቿም እስከ ዘላለሙ ድረስ ምልክት ሁን አለው። እንዳዘዘውም ሆነ። እስከ ዛሬ ድረስም ሰባሪ እየተባለ ይጠራል። በዚያ ቦታ እንጨት ነበርና በተወዳጁ ልጅ እግር ስር ሰገደ። የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ለአመጣጥ ፍቅር፣ አንድነት፣ ሰላምታ ይገባል አለው። ጌታችን ኢየሱስ ክርስቶስም ተነጋገረው። እስከ ዘላለሙ ድረስም ነቀዝ ወይንም ብል አይገኝብህ። በዚህች ሀገር እንደገባሁም ለምስክርነት ትኖር ዘንድም ለዘላለም ትኖራለህ አለው። በልጄ ከተደረገው ክብር አንጻርም ታናሹም ታላቁም አመሰገኑ። እንደዚህ ያለ ሕፃን ፈጽሞ አላገኘንም አሉ። ወደ ሀገሪቱ አደባባይ ስንሄድ 5 ግመሎች መጡ። በመንገድም አስቸገሩን። ልጄም አያቸውና ቁሙ አላቸው። እስከ ዛሬም ድንጋይ ሆነዋሉ። የእግዚአብሔር ምሕረት በእርሱ ላይ የሰፈረበት ስሙ ታያፍልም የሚባል ሰው ነበር። እርሱ ተቀብሎ በቤቱ አሳደረን። በዚያች ሀገር ያሉ ጣዖታትም ወድቀው ተሰበሩ። አማልክቱን የሚያመልኩትም ሁሉ ፈሩ፣ ወደ ቤታቸውም ገብተው ተደበቁ። ምዕራፍ 3 ክርስቶስ ሕሙማኑን መፈወሱ። ሲነጋም ሰዎቹ ሁሉ እኛ ወደ ነበርንበት ተሰበሰቡ። ብዙ ሕሙማን የተለያየ ደዌ ያደረባቸውም ነበሩ። ልጄም እጁን በእነርሱ ላይ ጫነባቸው፣ ከበሽታቸው ሁሉ ፈወሳቸው። በዚች ሀገርም ብዙ ተአምራት ተደረገ። ሁሉን ብነግር ኖሮ ወረቀት ባልቻለውም ነበር። በእኛ ዘንድም ብዙ ሰው ነበር። በዚህች ዕለት ካደረገው ተአምር ብዛት የተነሳም ተጋፉን። ከዚያ መጥተንም ንፍቶ እስከምትባል አገርም ደረስን። ሰው ወዳጆች ነበሩና በዚያም ተቀመጥን። ሊቆጠር የማይቻል ብዙ ተአምራትንም አደረገ። በዚህ ቦታ የእኔ ስም የእናቴ ማርያም ስም ጸንቶ ይኑር። በኋለኛው ዘመን ብዙ ሕማምተኞች በማመን ወደዚህ ይመጣሉ። በቸርነቱ ብዛትም ያድናቸዋል። ስሙ ዮሴፍ የተባለ ጠራቢ ሰውም ሰማ፣ ወደ እኛም መጣ። አስቀድሞ ወደ ኢየሩሳሌም ሄዶ ነበርና ሽማግሌው ዮሴፍም አሳድሮታልና። ወደ ቤቱም ወሰደንና ጋኔን የሚያሰቃየው ልጅም ነበረው። በዚህች ዕለትም ጋኔኑ ተመለሰ፣ አይቶም ጮኸ፣ የናዝሬቱ ኢየሱስ ሆይ ከአንተ ምን አለኝ? ልታጠፋኝ መጣህን? ኢየሩሳሌምን ተውንልህ፣ እስከዚች አገርም ተሰደድን። ታጠፋን ትገዛን ዘንድ በኋላችን መጣህ። በእውነት አንተ የእግዚአብሔር ልጅ ነህና አለው። ኢየሱስ ክርስቶስም አፍህን ዝጋ፣ ከእርሱም ውጣ አለው። ያን ጊዜም ጎልማሳው ዳነ፣ ከአባቱና ከእናቱ ጋርም ተነሳ። ከአሕዛብ ይልቅ ተለይተን ለዚህ ምስጋና ስላበቃን እኛ ብፁዓን ነን። ኃጢአተኞች ስንሆንም ወደ ቤታችን ገብታችኋልና አሉ። የእግዚአብሔር በረከትም በእነርሱ ላይ ተደረገ። ኢየሱስ ክርስቶስ ያደረገውን ተአምራት አይተው በዚያ ቦታ ብዙ ሰዎች አመኑ። የሀገር ሽማግሌዎችም ጣዖት የሚያመልኩትን ለምን ተሰወራችሁ? አማልክቶቻችሁንስ ለምን ተዋችሁ? አሏቸው። ይህች ሴት ከልጇ ጋር በገባች ጊዜ ጣዖታቱ ተሰበሩ፣ የአማልክቶቻችን ቤቶችም ወደቁ። ሌሊት ሰርተናቸው ሲነጋ ተሰባብረው እናገኛቸዋለን አሏቸው። ወደ እነርሱ ይወስዱን ዘንድ ወደ እኛ ላኩ። ወደ ቤትም ገባን። የቤቱን ባለቤትም ያዙት። ወደ ሀገር ሽማግሌዎችም ወሰዱትና ወደ ቤቴ የገቡት ሰዎች የታሉ አሉት። ወደ እኔ ከመጡ 3ኛ ቀናቸው ነው፣ ቦታቸውን ግን አላውቀውም አላቸው። እርሱንም አሰቃዩት። ነገር ግን ቦታቸውን አላውቅም አለ እንጂ ሌላ ያለው አልነበረም። መጥቶም ከሽማግሎቹ ከአለቆቹ የተደረገውን ነገረን። ከዚያም ወጥተን ቆሲያ ከምትባል አገር ደረስን። በውስጧም ምስል የነበረበት 7 መጋረጃ ያላት አዳራሽ ነበረች።
ምስሉም ወደቀ፣ በየክፍሉም ተሰባበረ። በውስጡ የነበረው ጋኔንም ጮኸ። አማልክቱን የሚያመልኩትን ወደዚች ሴትና ወደ ልጇ ከእርሷ ጋር ወደሚሄደው ሽማግሌ ወደ ሴትዮዋም ወደ ሰሎሜም ወደዚህ ሀገር ይገባሉ፣ ግዛታቸውንም ይሽራሉ፣ ከሀገርም ያስወጧችኋል። እስከ 3 ቀን ወደ ሀገራችን እንደሚመጡ ነገርኋችሁ። የግብፅን ሀገሮች ሁሉ ጎብኝተዋልና ወደዚህ ሀገር ወደ አማልክቱ ቤትም ከገቡ የሀገራችን ሥርዓት ፈጽሞ ይሻራል። ጠላቶቻችንም ይነሱብናል፣ ሀገራችንንም ያጠፉብናል። የምታዩት ታላቅ ክብርም ይቀራል። የሚሆነውን እነሆ ነገርኋችሁ አላቸው። ይህን ተናግሮም ዝም አለ። ጣዖት የሚያመልኩትም ይህንን ነገር ከጋኔኑ በሰሙ ጊዜ 3 ሰዎች በትር ይዘው ፊታቸውንም አክፍተው ወደ እኛ መጡ። የት ትሄዳላችሁ? ከእኛስ ምን ትሻላችሁ? ሁኔታችሁን አማልክቶቻችን ነግረውናልና እያሉ ይጮኹ ነበር። የዚህች ሀገር ሰዎች ወጥተው እንዳይገድሏችሁ ከዚህች ሀገር ውጡ፣ በእናንተ ምክንያት ሀገሪቱ እንዳትጠፋም ከሀገር ትወጡ ዘንድ ፍቀዱ እያሉ ይህንንና የመሳሰለውንም ይናገሩ ነበር። ከሚስቶቻቸው ከልጆቻቸው ጋር ታላቆችም ታናሾችም ይሰድቡን ነበር። እኔም እያለቀስሁ ልቦናዬም ፈጽሞ እያዘነ በእቅፍ ያዝሁት። ፈጽሞ ሰደቡን እንጂ አላስገቡንም አልተቀበሉንምና። በተመለከትን ጊዜም ከሀገሪቱ ፈጽመን ራቅን። ልጄም መለስ ብሎ በፀሐይ መግቢያው ተራራ በኩል ያየናትን አገር ረገማት። ይህችውም የሰሜኑን አውራጃ የምትሆን ቁስቋም ናት። ሕዝብሽ ከተናቀው ከደካማው ከግብፅ ምድር ሕዝብ ይልቅ ታናሽ ይሁን። መሬታቸውም አያብቅል፣ እንደ ሌሎች የግብፅ ምድር ከአንዳንዱ በቀር ቤታቸው አይብዛ። ሀገራቸውም ከአንደበቴ እንደወጣው እንዲሁ ይሁን አለ። በመንገድ ስንሄድም ስለደከመን በዚያ ቦታ ተቀመጥን። ከምግባችን ጥቂት ቀመስን። በዮሴፍ እጅም የወይራ በትር ነበር። ልጄም በተቀደሱ እጆቹ ይዞ ተከለው። በዚህች መንገድ ለመምጣት ምልክት ይሆን ዘንድም እስከ ዘላለሙ ድረስ በረከት ይሁን አለ። ያን ጊዜም በቀለ፣ እንደ ቀድሞም አፈራ። ልንሄድም ወደድን። በዚያ ቦታም ብዙ አጸዶች ያሉበት አደባባይ ነበር። ዮሴፍም ጣቶቹን አውጥቶ አመለከተ። ከእነዚህ አገሮች ወዴት ሄደን እንግባ? ቀኑ አልፎ ሌሊቱ መጥቷልና አለ። እኔም ወደ እነዚህ አገሮች አንሄድም፣ የምናደርገውን እስከምንወስን ድረስ በዱሩ በጫካው እንሂድ አልሁት። ይህን ካልሁት በኋላም ፀሐይ ሲገባ ወደ ተራራው ሄድን። ስንጓዝም ለመንጋት ትንሽ ቀረው። በሌላዎቹ ሀገር መጀመሪያ የተመለከትናቸው 2 ሽፍቶችም ካልሁህ ሀገር እስከዚያች ቦታ ድረስ በኋላችን ተከተሉን። በዚያ ቦታ በተመለከቱን ጊዜም እርቃናቸውን እየሮጡ ወደ እኛ መጡ። በእጆቻቸውም የተመዘዙ ሰይፎች ነበሩ። ስንከተላችሁ ብዙ ጊዜ ደከምን፣ ነገር ግን ከዛሬ በቀር የምንይዛችሁን ቀን አላገኘንም። አሁን ግን በእጃችን ወድቃችኋልና እንቀበላችኋለን አሉን። ይህን ከተናገሩ በኋላም ዘለው የተወደደ ልጄን ከእጄ ከእቅፌ የወሰዱት፣ ልብሶቹንም ከላዩ ገፈፉት። ከዚህ በኋላም ከላይ ያለ ልብሴን መጎናጸፊያዬን ወሰዱት። ወደ ሽማግሌው ወደ ዮሴፍ ሄዱ። እርሱም በልቡ ተንኮል አልነበረበትምና እንደ በግ ሆነላቸው፣ ዝም አላቸው። በእርሱ ላይ ያለውን ልብስም ቀደዱት። ሰሎሜም ይህን በተመለከተች ጊዜ መጎናጸፊያዋን ጣለች። ልብሶቻችንን ወስደውም እርስ በርሳቸው ይነጋገሩ ነበር። ቁመው እየተማከሩ እንዳልሄዱ በተመለከቷቸው ጊዜም ጽኑ ፍርሃትን ፈራው። በልቤም መጥተው ልጄን ሊገድሉብኝ ነው አልሁ። ልጄንም ያዝሁት፣ ፊቴን ከፊቱ አድርጌም እያለቀስሁ አዘንሁ። ተወዳጁ ልጄ ሆይ ወዮልኝ! በዚህች ሰዓት የት ሄዳለሁ? ወደ የትስ እሸሻለሁ? እንዳይገድልህ እርጉም አውሬን ሄሮድስን በመፍራት ከኢየሩሳሌም ሸሸው። ተወዳጁ የነፍሴም ወዳጇ ልጄ ሆይ ወዮልኝ! ከሀገሬ ብቀመጥ ኖሮ ይህን ሁሉ ድካም ባላወቅሁም ነበር። ከሄሮድስ የከፋ እነዚህ እንዳይወስዱ ፈራው። በቤተልሔም ብኖር በተሻለኝ ነበር። ልጄ ሆይ እኔ ድንግል ብላቴና ነኝ፣ ይህን ሁሉ አላውቅምና ወዮልኝ። የዓይኖቼ ብርሃን ሆይ በዚህ አገር ማንን አውቃለሁ? ያለሁት በምድረ በዳ ነው፣ ብሔሩን አላውቀውም። ዛሬ ከእኔ ጋር ያለቅሱ ዘንድ የሚያውቁኝ የት አሉ? ልጅ የወለዱ እናቶች ሁሉ ዛሬ ያገኘኝን የልቤን ሐዘን ድንጋጤ አይተው ያለቅሱ ዘንድ የት አሉ? ተወዳጁ ልጄ ሆይ ከአንተ ጋር በመሸሽ አንድ ቀን ስንኳ ባልደከምሁ ነበር።
አንተን ክፉ እንዳያገኝብኝ ፈርቼ በዚህ ቦታ ሆንሁ እንጂ። የዓይኖቼ ብርሃን ሆይ በየሀገሩ እየተከተለ ሲያባረረኝ እንዴት ላድርግ? በዚህ ቦታ ሲገድሉ ከማያቸው አንተን ከመግደላቸው በፊት ቢገድሉኝ በተሻለኝ ነበር። በዚህ ቦታ ሲገድሉ ጽኑ ሐዘን ከሚያገኘኝ ነፍሴን በእጅ ያጠፋለሁ። ተወዳጁ ልጄ ሆይ ዘውትር ለምትናገረው ለአማረው ለሚጣፍጠው ቃልህ ምን ላድርግ? የዓይኖቼ ብርሃን የሰውነቴም ሕይወት ሆይ በጡቶቻቸው ልጆቻቸውን ያሳደጉ ልጆቻቸውንም ሄሮድስ የገደለባቸውን ሴቶች ባያቸው ኖሮ ከእኔ ጋር ያለቅሱ ዘንድ በወደድሁ ነበር። በቤተልሔም ወይም በኢየሩሳሌም በሆንሁ በተሻለኝ ነበር። ከእኔ ጋር ያለቅሱ ዘንድ ብዙዎችን አገኛቸው ነበርና። አባቶቼ ቅዱሳን ነቢያት ከእኔ ጋር ያለቅሱ ዘንድ ዛሬ የት አሉ? ስለ መውለድ ያበሰረኝ መልአክም ልቅሶዬን ይመለከት ዘንድ እሻለሁ። ከዘመዶቼ ወገን የምትሆን ኤልሳቤጥን ልጇ ዮሐንስም ከእኔ ጋር የሆኑ ዘንድ የልቤን ሐዘን የሚመለከቱ ዘንድ እሻለሁ። አቤቱ ሆይ ከስደቴ ይቅር በለኝ፣ በሐዘኔ እያለውም ዝም አትበል። እንዲህ እያለው ሳዝን ሳለቅስም እንባዬ በጉንጮቼ በልጄም ጉንጮች ይወርድ ነበር። ከወንበዴዎቹ አንዱ ሳለቅስ ተመልክቶ ሕዋሳቱ ታወኩ። ለጓደኛውም ነገረው፣ ወንድሜ ሆይ የእነዚህን ስደተኞች ልብስ እንዳንወስድባቸው ለምንሃለሁ። በፊታቸው ከሰው ሁሉ ይልቅ ታላቅ ብርሃንን እመለከታለሁና። ይህ ሕፃንም የንጉሥ ልጅ ይመስላል፣ እንደ እርሱ ያለ የሚመስለውም አላየውምና አለው። አይሁዳዊውም ዛሬ ወስድባቸዋለሁ እንጂ አልሰማህም፣ የነገሥታት ልብሶች ናቸውና፣ ስለዚህም ብዙ ገንዘብ እቀበላለሁ አለው። ማሳመን ባልቻለ ጊዜም ከቤተልሔም ጀምሮ እስካሁን የሰረቅነው ብዙ ሀብት አለ፣ የእኔን ድርሻ ያንተንም ውሰድ። የእነዚህን ስደተኞች ልብሳቸውን ግን ተውላቸው፣ እመልስላቸው ዘንድም የእኔ ድርሻ ይሁን አለ። ከሰው ሁሉ ይልቅ የዚህ ብላቴና ራቁትነት አስጨንቆኛልና አለው። እንዲህ ባለው ጊዜም ውሰደው አለው። እርሱም ከእርሱ ወስዶ ሰጠኝ፣ እኔም ልጄን በደስታ ለበስሁት። የተወደደ ልጄም ሽፍታውን በደስታ ተመለከተውና በጣቶቹ ባረከው፣ ሁለቱም ሄዱ። ጌታችን ኢየሱስ እነዚህን ሁለት ወንበዴዎች ታያለሽን? አላት። በኢየሩሳሌም አይሁድ አንዱን በቀኜ አንዱን በግራዬ ከእኔ ጋር ይሰቅሏቸዋል። ይህ በልቦናው ቸርነት ያለውም የቸር አባቴ ነው። እርሱ በመስቀል እያለው ያምንብኛል። እርሱም አዳምንና ዘሮቹን ቀድሞ መንግሥተ ሰማያት ይገባል። ራቁቴን ያደረገኝ በሚያሳዝን እንባ በሰውነቴ ላይ ያለቀሽበት ይህ ቦታም ለታመሙት ሁሉ በሚጠመቁበት ጊዜ ፈውስ ይሆናል። በዚህ ቦታ ራቁቴን ስላደረጉኝም ሕይወትን እሰጣችኋለሁ። በእኔ ሰውነት በምድርም ላይ ስለወረደው እንባሽም ፈጥኜ አድናችኋለሁ። በፍጹም ደስታም ወደ አገራቸው ይገባሉ አለኝ። ይህን ሲናገር ጊዜው ጨለማ ሆነ። ዮሴፍም እኔ ወደ ሰፈሮች እንሂድ ብዬሽ ነበር፣ ነገር ግን አልሰማሽኝም። ወደዚህ ቦታ መጣን፣ ጨለማ ሆነ፣ የምንሄድበትንም አናውቅም። ነገር ግን እግዚአብሔር በቸርነቱ አዳነን። ይህ ባይሆን ኖሮ ሽፍቶች በገደሉን ነበር አለ። የተወደደው ልጄም በዮሴፍ ፊት ፈገግ ብሎ እንዲህ አለው፣ አባቴ ሆይ ዛሬ ሰው የመሆንን ሥርዓት ሁሉ ፈጽም ዘንድ የአባቴ ፈቃድ ነውና እናቴን አትቆጣት። እኔ ዓለምን ሁሉ አዛለሁ እንጂ እናንተ አታዙኝምና። ይህን ተናግሮም ወደ ተራራው ወጣን። ከዚያ ከደረስም በኋላም በመካከሉ ቆሜ ልጄን ከመታቀፊያዬ አወረድሁት። የተቀደሱ እግሮቹ ከመሬት በቆሙ ጊዜም እጆቹን አነሳ። ያን ጊዜም ፀሐይ እንደወጣ ሁሉ ቤቱ ብርሃን ሆነ። ያዳነን ከዚያ ቦታ ያደረሰን ከሽፍቶች ያተረፈን እግዚአብሔርንም አመሰገን ነው። በሌሊትም እግዚአብሔርን ስናመሰግን አደርን። ሲነጋም የውሃ ጉድጓድ አገኘን፣ እንጠጣው ሕፃኑንም እናጥበው ዘንድ ተደሰትን። ወደ ውሃው ጉድጓድም ወሰድሁት፣ ጣቶቹን አውጥቶም ባረከው። ያን ጊዜም ውሃው ሞላ። ልጄም አፉን ፈትቶ ለአንደበቱ ሁሉ የሚጣፍጥ ይሁን፣ በቀናች ሃይማኖት ሆኖ በእርሷ የሚጠመቅም ከደዌው ከበሽታው ሁሉ ይዳን ብሎ ባረካት። ወደዚያች ቤትም ገባንና ከሕፃኑና ከዮሴፍ ጋርም በዚያ ተቀመጥን። ሰሎሜም በቤት ስትመላለስ ለእኛ እንዳዘጋጁልን ጻሕል ሳህን ጽዋንም አገኘች። ሰሎሜም ዘወትር ታጥበው እኔም ከጡቶቼ ወተትን አጠባው ነበር። ምግባችንም ከእግዚአብሔር ነበር። መላእክቱን የሰማይ ሰራዊትንም ጡቶቼ በአፉ እያሉ ለተወደደው ልጄ ሲሰግዱ ዘወትር እመለከታቸው ነበር።
በቋንቋቸውም አቤቱ ሆይ እጅህ በአርአያህና በአምሳል የፈጠርሃቸውን አዳምንና ዘሮቹን ለማዳን በእንደዚህ አይነት ትሕትና የመጣህ አንተ ብሩክ ነህ። ሁሉን ከያዘ ከእግዚአብሔር አንደበት የወጣ ቀዳማዊ ቃል ሆይ ብሩክ ነህ። በመወለድህ ከአንተ ጋር ለደከመች ለቅድስት ድንግል ማርያም ክብር ይገባታል እያሉ ይሰግዱ ነበር። ምዕራፍ 4 ሰይጣን ክርስቶስን ለማስገደል ስለመጣሩ። ከዚህ በኋላ ካገኘን ድካም አርፈን ተቀመጥን። መላእክትም እየመጡ ያገለግሉን ይጠይቁንም ነበር። ይህ በእንዲህ እንዳለ ሰይጣን ለሄሮድስ በሕልም ታየው፣ ቃል በቃልም አነጋገረው። ሕፃኑን እናቱን ፈልገህ በደል የሌለባቸው ሕፃናትን መግደልህ ምን ጠቀመ? አላገኘሃቸውምና። ነገር ግን እኔ ቦታውን አሳይሃለሁ። እነሆ በግብፅ አገር በዱር ውስጥ ባለች በፈረሰች ቤት አሉ። ወደ ነገርሁና ወደዚህ ቦታ ከአገልጋዮችህ 10ን ላክ፣ ሕፃኑን ይግደሉት፣ መንግሥትህም የቀና ይሆናል። የምነግርህን ካልሰማህ ግን እነሆ ያድጋል፣ ከእናቱ ጋርም ወደ ኢየሩሳሌም ገብቶ የእስራኤል ልጅ አማልክትን ማምለክ እስኪተው ድረስ ብዙ ተአምራትን ያደርጋል። ጸሐፊያኑን የሕዝቡን አለቆች ሁሉ ያሳፍራል፣ መንግሥትህንም ያፈርሳል፣ እርሱም በዓለም ሁሉ ከፍ ይላል። እነሆ ነገርሁ። አገልጋዮችህ ወደ ግብፅ ሲሄዱም እነርሱ ቁስቋም የተባለች ቦታ የት እንዳለች ይጠይቁ። በምዕራብ በኩል ተራራ አለ፣ በዚያች ያገኟቸዋል። በግብፅ ምድር የሚቀበላቸው ፈልገው የሚቀበላቸው አላገኙምና እነሆ ቦታውን አውቄ ነገርሁ አለው። ሰይጣንም ይህን ተናግሮ ከዚያ ተሰወረ። ሄሮድስም ይህን ሰምቶ ተቆጣ። ሽማግሌዎችን የሀገር አዛውንቶችንም ሰበሰበ፣ የተደረገውንም ነገራቸው። ወደ ኢየሩሳሌም ልኮም የሕዝቡን አለቃዎች፣ ካህናቱን፣ ጠበብቱን አስመጣ። የሚመጣበት ጊዜ መድረሱንም ጠየቃቸው። በንጉሡ ዘንድ ይህንን ሰምተውም ፊታቸውን አጠቆሩ፣ ዓይናቸውንም አጨለሙ። እነርሱም በኦሪትና በነቢያት እንዳገኘነው ዘመኑ በእውነት ይህ ነው አሉት። በዚህች ዕለትም በኢየሱስ ክርስቶስ ቀንተው ከሄሮድስ ጋር ተማከሩ። ለመግደል ጨካኝ የሆኑ 10 ወታደሮችን መረጡ። ቦታውንም አመለከታቸው። ሄሮድስም ያገኛችኋቸው እንደሆነ እኔ በእጄ ገድላቸው ዘንድ ከነ ሕይወታችሁ አምጡልኝ። ያዘዝኋችሁን ካደረጋችሁ ለእያንዳንዳችሁ 10 ሚዛን ወርቅ እሰጣለሁ፣ በመንግሥቴም ታላላቅ ሰዎች ትሆናላችሁ አላቸው። እነርሱም በንጉሡ ዘንድ ይህን ነገር ሰምተው የተነገራቸውን የተስፋ ገንዘብ ለማግኘት ያዘዛቸውን ያደርጉ ዘንድ ፈጥነው ወጡ። ወደ እኛ ይመጡ ዘንድም ፈረሶቻቸውን ጫኑ። ከይሁዳ ወገን የሚሆን የአረጋዊ የዮሴፍ ልጅ ዮሳ የሚባል አንድ ሰው ነበር። በጉልምስናውም ጠንካራ ሰው ነበር። ይህን ነገር ሰምቶ በልቦናው አሰበ፣ ወደ አባቴ ወደ ወንድሜ ሄጄ እንዳይገድሏቸው ከአላውያን ያመልጡ ዘንድ እየተደረገ ያለውን እነግራቸዋለሁ። በእግዚአብሔር ፈቃድም ሰራዊቱን እኔ እቀድማቸዋለሁ አለ። እግዚአብሔርም በመንገዱ የአንበሳን ኃይል ሰጠው። በ3 ቀንም ደረሰ፣ ስንቅም አመጣ። ከዚያ ተራራ በደረሰ ጊዜም በሚያስፈራ ሰው አምሳል ሰይጣን አግኝቶ አናገረው። ብቻህን በዚህ ጫካ ውስጥ የት ትሄዳለህ? አለው። ጎልማሳውም ዮሳም የሆነውን ሁሉ ነገረው። ሰይጣንም ዮሳ ሆይ በከንቱ ደከምህ፣ እነሆ ወታደሮቹ ቀደሙ፣ እኔም እንዳይገድሉኝ እየሸሸሁ ነኝ አለው። ሰይጣን በእኛ ላይ ይከፋብን ዘንድ በክፉ ምክሩ ይህን ሁሉ አደረገ። በነጋ ጊዜም ጎልማሳው ከእኛ ዘንድ ደረሰ። ሰሎሜም ሕፃኑን በቤት ውስጥ ታጥበው ነበር። ዮሴፍም አውቆት ሰላም አለው። እርሱም ከዚህ ለምን ተቀምጠሃል? በዚህ ሕፃን አማካኝነት በኢየሩሳሌም የተደረገውን ሄሮድስም 14,000 ከ4,000 ሕፃናትን እንደገደለ ሳታውቅምን? ሕፃኑን ስላላገኘውም አሁን በቁጣ ከወታደሮቹ 10ሩን ልኳል፣ እነሆም ደርሰዋል አለው። ይህን በሰማው ጊዜም እነሆ ደነገጥሁ፣ ተንቀጠቀጥሁም። ልጁንም ከሰሎሜ ተቀብዬ ወሰድሁት። በቤት ላይ ካለችዋ በገነትም ወጣሁ። ነገር ግን ቤቱን የከበቡት መሰለኝ። መስኮትም ነበረውና በአጠገብም ሆኜ ፈጽሜ ያለቀስሁ። የተወደድህ ልጄ ሆይ ወዮልኝ! ይህ የደረሰብኝ ነገር ኢዮብን በዘመኑ ያገኘው ይመስላል። ልጄ ሆይ ወዮልኝ! ፍርሃት ደርሶብኛል፣ እቆም ዘንድም ኃይል የለኝምና።
ልጄ ሆይ ይህ የሚያስከፋ ዜና ደርሶብኛልና ወዮልኝ። የዓይኖቼ ብርሃን ሆይ ወዮልኝ። የሄሮድስ ወታደሮች ከበው በተመለከትሁ ጊዜ የማደርገው ምንድን ነው? ልጄ ሆይ እንዴት ትሆናለህ? በእጃቸው ገብተህ ባየሁ ጊዜም እጅ ነሳህ እስምህ ዘንድ አይፈቅዱልኝም። ልጄ ሆይ ይህን ባውቅ ኖሮ አድንህ ዘንድ ሩቅ ወደሆኑ ተራሮች በሸሸው ነበር። አገሬን ዘመዶቼን ትቼ ወደዚህ ቦታ የመጣሁ እኔ ወዮልኝ። ተወዳጁ ልጄ ሆይ ዓይኖችህን አንስተህ የእናትህን ሐዘን ተመልከት። የብቸኛዋ የእናትህን እንባም አስተውል። የተወደድህ ልጄ ሆይ አንድ ጊዜ አጠባህ ዘንድ ተወኝ። ለዚህ ሐዘን ኃይል አቅም የለኝም፣ እነሆ ዓለም በመላው ጠበበኝ። ዛሬ ሄሮድስ ልጆቻቸውን የገደለባቸውን ሴቶችን መሰልሁ። ዛሬስ ፀሐይም ጨረቃም ስለ ልጄ ስለ እኔም ስደት ያልቅሱ። አባቴ ዳዊትም ዛሬ ይምጣና ከእኔ ጋር ስለ አንዱ ልጄ ያልቅስ፣ ስለ ልጄ ዮሴፍ ያልቅስ። ያዕቆብ አባቴም ሰቆቃዬን፣ ሐዘኔን፣ የልቦኔን ጭንቀት ይመልከት። ልጄ ብቸኛ ነው፣ ከእርሱ ሌላ የለኝምና። ነገር ግን በጭካኔ ይገድሉት ዘንድ ወደዱ። ከእኔ ጋር ያለቅስ ዘንድ ልዩ በሆነች ምድር በማላውቀው ሀገር ኖርሁ። ኤርምያስ የት አለ? እነሆ እንባዬ ከዓይኖቼ ደረቀ፣ የምሄድበትንም አላውቅም። እንዲህ እያልሁም ፊቱን ሰውነቱን እስመው ነበር። ድንግል እናቴ ሆይ ልቦናሽን አበርቺ፣ አትፍሪ። እስከ ዛሬ ያዘንሽው ያለቀስሽው ይበቃሻል። ሐዘንሽ ጭንቀትሽ ከእኔ ዘንድ ደርሷል፣ በልቤም ገብቷልና። በሰማያት ካለው ከአባቴ ፈቃድ ውጪ የሚደረግ ነገር የለም አለኝ። ያን ጊዜም ልቦናዬ ተረጋጋ። ወደ ዮሴፍና ወደ ሰሎሜም ወረድሁ፣ አትፍሩ አላቸው። ዮሴፍንም አባት ሆይ ልብህን አጽናናው አለው። ከዚህ በኋላ ወደ ጎልማሳው መለስ አለ። ይኸውም ዮሳ ነው። አንተ መጥተህ ነገርኸን፣ መናገርህም ዋጋ የሚያሰጥ ነበር። ነገር ግን እናቴን ስላስደነገጥሃት ይህን ድንጋይ ያዝ፣ ወደ ታችም አድርጋ አስቀምጠው፣ በእርሱ ላይም ተኛ። እኔም አዳምንና ዘሮቹን እስካድናቸው ድረስ ነፍስህን በአብርሃም በይስሐቅ በያዕቆብ እቅፍ አስቀምጣታለሁ፣ በኋላም ከእኔ ጋር ወደ መንግሥት ይወስድሃለሁ አለው። ያን ጊዜም ድንጋይ ወሰደ፣ በራሱ ተንተራሳት፣ ፊቱንም ወደ ምስራቅ መለሰ፣ ነፍሱም ወጣች። ሽማግሌው ዮሴፍም ገነዘው፣ በዚያ ቤትም ቀበሩት። መታሰቢያውም እስከ ዛሬ ድረስ አለ። በዚያ ቤትም 6 ወር እስኪፈጸም ድረስ ተቀመጥን። ከቤተልሔም ወጥተን ሄሮድስን ሸሽተን ወደ አገራችን ወደ ናዝሬት እስክንገባበት ያለው የዘመን ቁጥር 3 ዓመት ከ6 ወር ነው። ተኝቶ ሳለም የእግዚአብሔር መልአክ ለዮሴፍ በሕልም ታየው። የዳዊት ልጅ ዮሴፍ ሆይ ሕፃኑንና እናቱን ይዘህ ወደ እስራኤል ሂድ። ሄሮድስ ከሰዎች ሁሉ በሚከፋ ሁኔታ ሞቷልና፣ የሕፃኑን ሞት የሚሹ አገልጋዮቹም ሞተው ወደ መቃብር ወርደዋልና አትፍራ፣ እግዚአብሔርም ከአንተ ጋር ይሁን አለው። ሲነጋም ያየውን ሁሉ ነገረን፣ ተደሰትን። ለመሄድም ተዘጋጀን፣ እስከ ባህሩም ወረድን። ነገር ግን መርከብ አላገኘንም። ከመሬትም በመርከብ አምሳል በእጁ ሠራ፣ ረቂቅ መርከብም ሆነ። በዚህች ዕለት ናዝሬት እስከምንደርስም ድረስ ነፋስ ወሰደን። 3 ዓመትም በየሀገሩ በየቦታው በየይሁዳ አገሮች ሁሉ ከእርሱ ጋር ተመላለስሁ። ሐዋርያትን እስከመረጠበት ወንጌልንም እስከሰጠበት ጊዜ ድረስ ስፍር ቁጥር የሌላቸው ታምራትን መንክራትን ያደርግ ነበር። ዮሴፍም ሞተ፣ ኢየሱስ ክርስቶስም በተቀደሱ እጆቹ ገነዘው። ወንዶች ልጆቹ ሴቶች ልጆቹም ነበሩ። በአባቶቹ መቃብርም ጨመር ነው፣ በእግዚአብሔር አብ ሰላምም በክብር ቀበር ነው። የእመቤታችን ረድኤት ልመናዋ የልጇ የወዳጇም ቸርነት በእውነት ለዘላለም ይደርብን፣ አሜን። በእውነት የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን
ወለተ ኪሮስ ወልደ ሚካኤል ወልደ ኪዳን ወለተ ጻድቅ ወለተ ማርያም ወለተ ማርያም ወለተ ጻድቅ ወለተ ማርያም ወለተ ማርያም ወለተ ሐና ወለተ ሐና ወለተ ሐና እህተ መልአክ አክሊለ ገብርኤል እሴተ ማርያም አክሊለ ማርያም ወለተ ማርያም ምስጢረ ሥላሴ አጸደ ማርያም እህተ ሚካኤል ወለተ ማርያም ኃይለ ኢየሱስ ወለተ ሰማያት ኃይለ ማርያም ወለተ ኪዳን ወለተ ሚካኤልና ወለተ ጊዮርጊስ አጸደ ማርያም ብስራተ ገብርኤል ተስፋ ጊዮርጊስ ፍቅረ ሥላሴ ፍቅርተ ሥላሴ እህተ ገብርኤል ወልደ ትንሣኤ ወልደ እስጢፋኖስ አጸደ ማርያም ስነ ገብርኤል ገብረ ሥላሴ ወለተ መድን ገብረ መድን እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ ማርያም ወለተ ጻድቅ ወለተ ሐና ወለተ ሚካኤል ፍቅርተ ሚካኤል ኃይለ ሚካኤል ትርሲተ ሚካኤል ፍቅረ ሥላሴ ተስፋ ሚካኤል አክሊለ ሰማያት ፍቅረ ዮሐንስ ወለተ ማርያም ወለተ ማርያም ወለተ መድን ወልደ መድን ወለተ ሰንበትና ወይዜ ጽጌ ሐና ወልደ ስምዖን ወለተ ኤልሳቤጥ ወለተ ኤልሳቤጥ ወለተ ገብርኤል ወለተ ሰንበት ገብረ ጻድቅ ኃይለ ሥላሴ ወልደ ማርያም ወልደ ሰንበት ኃይለ ገብርኤል ወለተ ማርያም ወለተ ኪዳን ወለተ ሰንበትና ወለተ ጻድቅ ወልደ ገብርኤል ወለተ ገብርኤል ተክለ መድን ቀጸላ ጊዮርጊስ ወልደ ሩፋኤል ፍቅረ ማርያም ክንፈ ገብርኤል ወለተ ሕይወት ኢዛና ሰላማዊት ራይሻን ወልደ ተስፋ ሕይወት ወለተ አብራ ጽዮን ፍሬ ወይኒ ብርሃነ መስቀል ኤልሳቤጥ አስቴር ወለተ ገነት ሳሙኤል ብርሃነ መስቀል ፍሬ ወይኒ ወለተ አርሴማ ወለተ ሳራ ሊዲያ ወልደ ኤርምያስ ወልደ ሩፋኤል ዲያቆን አሮን ወለተ ሳራ ወልደ ትንሣኤ ጳውሎስ ወለተ ሕይወት ወለተ ኪዳን ዮሳን ወለተ ልዑል ወለተ ሳራ ወለተ ሳራ ወለተ ሳራ ወለተ ሳራ ወልደ ዘላለም ወልደ ልዑል ወልደ አሸናፊ ወልደ አቤል ወልደ ሳሙኤል ወልደ አቤል ወልደ አቤል ወልደ አቤል ገብረ እግዚአብሔር ኃይለ ማርያም ኃይለ ማርያም ወልደ ጻድቅ አመተ ጻድቅ ወለተ ሰንበት ጽጌ ማርያም ወለተ ኪዳን ሀብተ ማርያም ፍቅረ ሥላሴ ወለተ ሥላሴ በትረ ማርያም ወለተ ኪዳን ወለተ ሐና ወለተ ጻድቅ አጸደ ማርያም ፈቃደ ማርያም ወለተ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ማርያም ገብረ አብ ኃይለ ገብርኤል ወለተ ሥላሴ ማሪቱ ኃይሉ ወለተ ሥላሴ ወለተ ሥላሴ ወለተ ሰንበት ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። እድሜ ዘመናችሁ ይባረክ። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ አሜን። እንዲሁም በአካል በሥጋ የተለዩንን ወለተ ማርያም ኃይለ ማርያም ሀብተ ሚካኤል ሀብተ ገብርኤል ሙሉ ማሞ ወለተ ሥላሴ ወለተ ጽዮን ወልደ ሰማያት እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን አሜን። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት